አሁን ላይ ብርቱካን እጅግ በጣሙኑ ሴራዋና ተንኮሏ ስለተገላለጠባትና እንዲሁም በዙፋን በኩል ስለታወቀባት አሁን ላይ ልትመርዛት የነበረው መድኃኒትም ምርመራ ስለደረሰ በቀጣይ ወደ ፍርድ ቤት እንደምትወርድ ወደ እስር ቤት እንደሚጥላት ስላወቀች አሁን ላይ የምትይዘውን የምትጨብጠውን አታለች። ታዲያ በተለያየ መንገድ ይህንን የምርመራ ውጤት ለማደናቀፍ ብትሞክርም ሊሳካላት አልቻለም። ሌላው ደግሞ አሁን ላይ ዙፋን ወንድሟ በመልካም ጤንነት መሻሻል ላይ ቢገኝም እንዲሁም ደግሞ የምርመራ ውጤቱም እጅግ በጣም ቢያስደስታትም የብርቱካን እዚህ ቤት ቆይታዋና እንዲሁም ደግሞ ሴራና ተንኮሏ እየቀጠለ ስለሄደ እጅግ በጣም ተናዳለች። ከዛም ባለፈ ደግሞ እናት ቴቴ እዚህ እንድትቆይ ስለፈቀደችላት በጣም ሆኖ ተበሳጭታና ተናዳ ከዛም በተጨማሪ ደግሞ አሁን ላይ ብርቱካን እህቴ ይሁን ባለውለታዬ የምትላትን ትዝታን እዚህ ቤት እንድትኖር አመታታለች። ስለዚህ በዚህ ጉዳይም እጅግ በጣም ተበሳጭታለች። ሌላው ጉዳይ ደግሞ የዶክተሩ ልጅ ኤልሳ አሁን ላይ እጅግ በጣሙኑ ደስተኛ ብትሆንም ከበረከት ጋር ያላት ግንኙነት አሁን ላይ እየተሻሻለ የሱ ጤንነት ስለመጣ ምናልባትም ጥሎኝ ይሄዳል በማለት በጣም ስጋቻ ላይ ናት። ምክንያቱም አሁን ላይ ከበረከት ፍቅር ሳይገባላት አልቀረም። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ኬሮድ ክፍል 15 አበይት ትዕይንቶችን ልናቀርብላችሁ ወደድን። ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ፣ አብራችሁን ሁኑ። ባለፈው ክፍል እንደተመለከትነው እንግዲህ ብርቱካን ከበረከትን ከመመረዟ ባሻገር በተጨማሪ እህቱን ዙፋንን ለመመረዝ አስባና አቅዳ በቀጥታ ወደ ዙፋን ክላስ ስትገባ፣ ነገር ግን ይህ ሳይሳካላት ቀርቶ በተለይ በቤት ሰራተኛዋ በምኞት በኩል ይህ ዓላማዋ እንደተደናቀፈባት ይታወቃል። ሆኖም ግን ይህንን ልትመርዝበት የነበረው መድኃኒት እዛው ዙፋን ክላስ ውስጥ ሳታስበው ተደናግጣና ተደናብራ ጥላው ስለወጣች ዙፋን ይህንን መድኃኒት አግኝታው እንደነበር ሁላችንም የተመለከትነው ጉዳይ ነው። ታዲያ የብርቱካንን ተንኮልና ሴራ በደንብ ጠንቅቀው የሚያውቁት ዙፋንና ምኞት ይህንን መድኃኒት ይህንን መርዝም ለተጨማሪ ምርመራ ወደ ዶክተሩ ዙፋን ይዘው እንደሄደች ይታወቃል። ታዲያ አሁን ላይ የምርመራ ውጤቱ ማለትም የመድኃኒቱ እንግዲህ ኢንቨስቲጌሽን እንዳለቀ ዶክተሩ ለዙፋን ደውሎ ይነግራታል። ታዲያ አሁን ላይ ሐኪሙ ስራ ላይ ስለሆነ እሷ ሂዳ እንድታመጣው የሚል ትዕዛዝን ስለሰጣት እሷን በደስታ በጣሙን ፈንጥዛ እንዲሁም ለምኞትም ይህንን ደስታ አብስራ በቃ አሁን መድኃኒቱ ውጤት ስለደረሰ ሂጄ ላመጣ ነው ብላ ተሰነባብታ ስትወጣ በዚህ የተደናገጠችው እጅግ የተደናበረችው ብርቱካን ግን ምን እያወራችሁ ነው? መቼም ስለኔ እኔን እየቦጨቃችሁኝ ነው በማለት ስታጥላላት ወዴት እየሄደች ነው ብላም ምኞትን ስትጠይቃት እኔ ምን አውቃለሁ እያየሻት ነው በማለት ትመልስላታለች። ታዲያ ቡርቴ ነገሯንና ሴራዋን ተንኮሏን ራሷ ስለምታቅ ይህ ጉዳይ ያው የምርመራ ውጤቱ የመድኃኒቱን ልታመጣ እንደምትሄድ ራሷ በቀድማም ያወቀችው ጉዳይ ነበር። ታዲያ በቀጥታ ተከታትላት ዙፋንን ተከትላ ብርቱካንም ትሄዳለች። ታዲያ በዚህ መካከል እንግዲህ ጓደኛ ይሁን እህቴ የምትላትን ለወይዘሮ ትዝታ ደውላ በቃ ጓደኛዬ ጉድ ሆንሁልሽ፣ ይሄ መድኃኒት ልመርዘው የነበረው ዙፋን አግኝታው አሁን ምርመራ ውጤቱ ደርሷል፣ ስለዚህ በቀጣይ ወደ እስር ቤት መውረዴ ነው በማለት እያለቃቀሰች ስትነግራት፣ ነገር ግን ትዝታ የመለሰችላት መልስ ታዲያ ምን ይጠበስ፣ ምን ላድርግሽ፣ አሁን እኔ ምንም ማድረግሽ አልችልም፣ ለነገሩ የት እንዴት ብለሽስ አንቺ እስር ቤት ትወርጃለሽ፣ ምንስ ማስረጃ አላት የሚል መረጃም ትሰጣታለች። ታዲያ ብርቱካንም በዚህ ተስፋ አድርጋ እውነትሽን ነው፣ አዎ ምን መረጃ አላት፣ ምንስ ማስረጃ አላት በማለት ይህንን ተስፋ አድርጋ በቀጥታ ወደ ዙፋን ወዳለችበት ታመራለች። ታዲያ ብርቱካን በቀጥታ ዙፋን ወዳለችበት ስትሄድ ዙፋንም የመድኃኒቱን ውጤት ይዛ ስትመለስ መንገድ ላይ ይተያያሉ። ታዲያ ከፊት ለፊቷ እየተከታተለቻት ከስሯ ኋላዋም እየተከተለቻት እዛውኑ እያለች በጣምኑ ተናዳና ተበሳጭታ ብርቱካን በድንጋይ ልትወግራት ደረሰች። ምክንያቱም ያዳቆነ ሰይጣን ሳያቀሳይተውም ነው ነገሩ። እንዲህ የጀመረችውን ፍጻሜው ጋር ለማድረስ ወደኋላ የማትለው ብርቱካን አሁንም እስከ መጨረሻው ድረስ ልትፋለም ወስና ተነስታለች። ታዲያ በዚህ ጉዳይ እንግዲህ ዙፋንን በድንጋይ ልትወግራት ስትል ድንገት ዙፋንም ዘወር ስትል ልትመታት እንደሆነ ታረጋግጣለች። አንቺ ይባስ ብለሽ ጭራሽ ደግሞ በድንጋይ ልትመቺ ነበር በማለት ታስደነግጣታለች። ኧረ እኔ ያላረግም እንደዚህ ያላረግም በማለት ተርባታበታለች።
ታዲያ ዙፋንም ይህንን ደስታዋን ለማብሰር ከዛ መድኃኒቱ ውጤት ይዛ በቀጥታ ወደ ዶክተሩ ቤት ማለትም ወንድሟ በረከት ወዳለበት ታመራለች። ይህንን ደስታ ለማብሰርና በተለይ ደግሞ ለዶክተሩ ልጅ ለኤልሳ ለመናገር በጣሙን ጓጉታና በጣሙን ፈንጥዛለች። ወንድሟ በረከት ጋር ስትሄድ ደግሞ የተሻለ ሌላ ታዲያ አሁን ላይ ወይዘሪት ዙፋን እጅግ የወንድሟ መልካም ጤንነትና ጤንነቱ በተወሰነ መልኩ ተመልሶ አሁን ላይ ቆሞ ማየት ለሷ እጅግ ትልቅ ደስታን ፈጥሮላታል። ታዲያ በአሁኑ ሰዓት ሁለት የደስታ ምንጮችን ፈጥረውላታል። አንደኛው የመድኃኒቱ ውጤት መድረስ፣ ሁለተኛው ደግሞ አሁን ላይ ወንድሟ በመልካም ጤንነት መገኘቱና እንዲሁም ደግሞ ያለው ሁኔታ እየተሻሻለ በመምጣቱ እጅግ በጣም ደስ ብሏት አሁን ላይ በደስታ የደስታ እንባን እያዘነበች ትገኛለች። ታዲያ ዙፋን አሁን ላይ በጣም በደስታ እጅግ በጣም ውስጧ ተደስቶ እያለቀሰች እያለች በጣም አዝናና ተከፍታ የዶክተሩ ልጅ ኤልሳ ተይ አታልቅሽ እንጂ ደህና እኮ ነው መልካም እኮ ነው እያለች ልታባብላትና እንዲሁም ልታስቆማት ምትሞክርም፣ ነገር ግን ደስታዋ ፈንቅሎ ወጥቶ እጅግ በጣም እያለቀሰች ትገኛለች። ታዲያ በዚህ መካከል እንባዋን ከጠራረገችና ወደ ቀልቧም ከተመለሰች ከተረጋጋች በኋላ አይ ወንድሜ አሁን ተመልሰሃል ማለት ነው፣ አሁን ተሽሎሃል ማለት ነው፣ እንዲሁም ከተሻለህማ በቃ ብርቱካን ምንድን ነበር ያደረገች በማለት ስትጠይቀው በረከትም እጅግ በጣሙኑ በተሰረበረ ልብ ወደ ነበረ በሽታው ተመለሰበት። በጣሙኑ ያንቀጠቀጠውና እጅግ ያርገፈግፈው ጀመር። ታዲያ በዚህ እጅግ በጣም የተበሳጨችው ዙፋን ምን ተፈጥሮ ነው ብላ ስትርበተበት በጣሙኑ ስትደናገጥ አይዞሽ ይሻለዋል፣ ደህና ነው፣ አሁን አንቺ ተረጋጊ በማለት ኤልሳም ልታረጋጋት ሞከረች። ኤልሳም አሁን ላይ ለዙፋን አሁን ላይ ይቅርታ አድርጊልኝና ስለ ብርቱካን ስታወሪበት ደስተኛ አይመስለኝም፣ ስለዚህ ባታወሪበት መልካም ነው ትላታለች። ታዲያ ይህንን ሁኔታ በጣም በግርምትና በእጅጉ አሳስዋት ስትመለከት ከቆየች በኋላ ዙፋንም በቀጥታ ወደ ቤት ትመለሳለች። ወደ ቤት ስትመጣ በደስታና በፍቅር የተቀበለቻት የቤት ሰራተኛዋ ምኞት ማለትም በቃ ፈንጥዛና እጅግ ደስ ብላ ስትመለከት ለሷም በጣሙኑ የደስታ ስሜትም ተሰማት። ታዲያ የምርመራ ውጤቱን ተቀብላ የምርመራ ውጤቱ ነው አይደል ዙፋኔ ደስ ስላለሽ እጅግ በጣም ደስ ብሎኛል በማለት ስትመልስላት፣ ዙፋንም ደግሞ አይ ምኞቴ እንደምታነቢ እኮ አላቅም ነበር በማለትም ትጠይቃታለች። ምኞቴም አይ ዙፋኔ እረስተሽ ይሆናል እንጂ ነግሬሽ ነበር እኮ እስከ 7ኛ ክፍል ተምሬያለሁ እኮ በማለት ትመልስላታለች። ታዲያ በዚህ ሁኔታ እያሉ ብርቱካን ከየት መጣች ሳትባል እየተርበተበተችና እየተንቀጠቀጠች ከውጭ ትመጣለች። ስትመጣ ግን በቀጥታ እጅግ የተጋፈጡትና በጣሙኑ የተጣሉት ከዙፋኔ ጋር ነው። አሁን ላይ ዙፋን ብርቱካንን እዚህ ቤት ማየት እጅግ በጣም ሰልችቷታል። ብርቱካን ማለት ለዙፋን አይደለም ለራሷ ለባለቤቷ ለበረከት ያልተመለሰች እጅግ አረመኔና ጨካኝ ሰው ነች። ስለዚህ ይህንን የተረዳችው ወይዘሪት ዙፋን አሁን ላይ እሷንም ልትመርዛት እንደነበር የምርመራ ውጤቱ የመድኃኒቱ ምርመራ አሁን ላይ በእጇ ላይ ይገኛል። ይህንን ምርመራ ደግሞ አሁን ላይ ወደ ፍርድ ቤት አቅርባ እሷን ወደ እስር ቤት እንደምታወርዳት እርግጠኛ ሆና ይህንን ቆይ ፍርድ ቤት ስትጠየቂ እዛው እስር ቤት ትመልሻለሽ። ታዲያ ነገሩ ያልገባት ለማስመሰል እየሞከረች ያለችው ብርቱካን ስለምን እስር ቤት ነው የምታወሪው? እኔ የምንም እስር የለብኝም፣ ወንጀልም የለብኝም፣ ስለምን እስር ቤት ነው የምታወሪው? በማለት ነገሩን ልታድፈነፍንና ነገሩን እንዳልገባት ለማድረግ ብትሞክርም እሱንማ አንቺ ራስሽ ጠንቅቀሽ ታውቃለሽ በማለት ዙፋንም ትመልስላታለች። ታዲያ ይህ ብቻ አይደለም በጣሙኑ ያበሳጫትና ያስቆጣት ዙፋንን ከብርቱካን በተጨማሪ እህቴ ይሁን እንግዲህ ጓደኛዬ የምትላትን አንድ ሌላ አደገኛ ሰው ትዝታ የምትባልን ጨምራለች። ታዲያ ተዋወቂያት፣ እህቴ ናት፣ ከዚህ ቀን ጀምሮ እዚህ ቤት ትኖራለች፣ እህቴ ናት በማለት ልታስተዋውቃትም ትሞክራለች። ታዲያ እጅግ በጣም ደንግጣ በጣም ተደናግጣ ዙፋንም ታዲያ በነገሩ እጅግ በጣም ተደናግጣና ተደናፍራ ዙፋን ቆይ እዚህ ቤት ምን አይነት ድራማ እየሰራች ነው ብርቱካን? ከዚህ በፊት እኮ እህትም ወንድምም የለኝም ስትይ ነበር፣ አሁን ደግሞ ከየት አመጣሻት? በማለት ተቆጥታና እጅግ በጣም ተናዳ ተጮህባታለች። ታዲያ ነገሩን ለማብረድና እንዲሁም ለማቀዝቀዝ እየሞከረች ያው ከየት መጣች ልንልሽማ አትፈልጊ
እሱን እኔም አላቅም ከሷ ብትጠይቂ የተሻለ ይሆናል። ታዲያ በነገሩ እጅግ የተደናገጠችውና በጣም ሆኖ የተናደደችው ዙፋን በዚህ አላበቃችም። ይህንን ነገር ግን እማያውቃለች በማለትም ትጠይቃታለች። እሱንማ ጠይቀሽ ማረጋገጥ ትችያለሽ። አዎ ፈቅዳለች፣ ታውቃለች በማለትም ቡርቴ ትመልሳለች። ወዲያውኑ ቀጥታ ደውላ ለእናቷ ማለትም ለእናት ቴቴ እንግዲህ ዙፋንም እውነታውን ስትረዳ አዎ ፈቅጃለሁ፣ ትኑር ትቆይ፣ ለተወሰነ ጊዜ ከእሷ ጋር አብራ መሆን አለባት ትላታለች። እጅግ በጣም ነው ተናዳና ተበሳጭታ ቆይ ምን እየተካሄደ ነው እማዬ ለምንድን ነው እንደዚህ የምታረጊው የእሷን ተንኮልና ሴራ እያወቅሽ በማለት ትጮህባታለች። ያሙ ይሁን ግን ይህ አሁን ላይ ትዝታ ለብርቱካን የማትሆን እጅግ የሷን ሴራ ለማጋለጥና እንዲሁም የሷን ተንኮል እዚህ ቤት ለመጋፈጥ የመጣች ትመስላለች። በአንድም በሌላም መንገድ በተዘዋዋሪ ለወይዘሪት ዙፋን ነገሮችን ሁሉ የሷን ተንኮልና ሴራ ለማጋለጥ ለመንገር አንድ ሁለት ማለት ጀምራለች። ነገር ግን እባብ ያየ በልጥ በረየ ነውና የብርቱካንን ሴራ እጅግ ጠንቅቃ የምታውቀው ዙፋን አሁንም ትዝታን ግን ልታምናትና እንዲሁም የምትናገረውን ነገር እውነት ነው ብላ ለመቀበል እጅግ በጣም ከብዷታል። ታዲያ ትዝታም አሁን ላይ ምናልባትም ለዚህ ቤት ሰላምና እንዲሁም ደግሞ ለዚህ ቤት መልሶ መገንባት እጅግ በጣም አስፈላጊ ሰው ትመስለኛለች። በተለይ ደግሞ የብርቱካንን ሴራ የብርቱካንን ተንኮል የምትጋፈጥና ከእሷ በኩል የሚመጣውን ነገር ለመቋቋም ዝግጁ ከሆነች ማለት ነው። ሌላው በዚህ ዙር የምንመለከተው ጉዳይ የዶክተሩ ልጅ ኤልሳ አሁን ላይ ከበረከት ጋር ምናልባትም የፍቅር ግንኙነት ውስጧን ሳይረብሸው አይቀርም። ምናልባትም አሁን ላይ እሷ እያሰበች ያለችው መልካም ፍቅር፣ መልካም ግንኙነት፣ በተለይ ደግሞ በዚህ ቆይታው እጅግ በጣም ደስተኛ እንደሆነች እየገለጸች ትገኛለች። ነገር ግን አሁን አንተም ተሽሎ ትሄዳለህ እና እማየም ትመጣለች፣ ስለዚህ መልሼ ወደ ብቸኝነቴ እመለሳለሁ እያለች ለበረከትም ታወራለት ጀምራለች። ታዲያ ይህ ጉዳይ ወደፊት ምን ይፈጠር ይሆን የምንመለከተው ጉዳይ ይሆናል። የትዝታ መምጣትና የብርቱካን እዚህ ቤት የቆይታዋ ጊዜ መራዘም እጅግ በጣም ሰላሙን የነሳት ዙፋን አሁን ላይ ነገሮችን ሁሉ በጥንቃቄ ለማድረግ የወሰነች ትመስላለች። በእጃዙርም እንግዲህ የቤት ሰራተኛዋ ምኞትም ቢሆን የዋዛ አይደለችም። ነገሮችን ሁሉ በጥንቃቄና በአንክሮ እየተከታተለች ትገኛለች። ታዲያ በሚቀጥለው ክፍል የምንመለከተው የምናስበው ጉዳይ የሚፈጠረው እንግዲህ ወይዘሮ ትዝታን በተመለከተ ይሆናል። እዚህ ቤት የሚኖራት ቆይታ በተለይ ደግሞ ከብርቱካን ጋር ያላት እሰጥ አገባ የሚጠበቅ ጉዳይ ነው። ከዛም ባለፈ ደግሞ አሁን ላይ በረከት እንግዲህ ተሽሎት ወደ ቤት የሚመለስ ከሆነ ዙፋንም በጣም ደስተኛ ትሆናለች። ከዛ በተቃራኒ ግን ብርቴ እጅግ በጣም የሚከፋትና ነገሩን ሁሉ ያ ማለት እንደመረዘችው የሚያውቀው ብርቱካን አሁን ላይ ስጋት ውስጥ ትወርቃለች ማለት ነው። ውድ የተከበራችሁ የቻናላችን ተከታታዮች አብራችሁን ስለቆያችሁ ከልብ እያመሰገን ይህንን ቻናል ሰብስክራይብ ካላርጋችሁ ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ